ይሄ ቤት ከነቃው 10,000 ብር ነው የከፈልኩለት። ገብቶሻል አይደል? ምትኖሪ ከሆነ ትኖሪያታለሽ። ያው እሱንም ሚስቴ ከሆነሽ ሚስቴ ማለት ያው ባልና ሚስት የሚያደርጉትን ነገር ልጅ ከወለድን ምናምን። አዎ ቆንጆ ነሽ። በዛ ላይ የሆነ ደስ ቢል ነገር አለሽ። ከተግባባን ነው። እሺ ለመግባባት ስንት ጊዜ? ለሱ ደግሞ አንቺ ሆነሽ 1-2 ሰዓት አይበቃም? 1 ወር። እሺ 1 ሳምንት። እሺ በቃ ስለዚህ ልክፈል ማለት ነው። እሺ እሱ ነው የሚባለው። እንዴት ነው በጣም ነው ከሰው ጋር ከምን አይነት ሰው ጋር ነው? እና ቤት ግን ማን ነው? እናቴ ናት። ይሄ ግቢ በሷ ነበር የተመዘገበው። ከሷ ነው የነጠቀኝ። ስለዚህ ተጠራጥሯል ማለት ነው? አዎ ገና እኔም ሆይንም ያውቃል። አሁን እናቴ የት ነው ያለች? እናቴ ክፍለ ሀገር ነው ያለችው። አታስብ፣ ለሷም ቢሆን እቅድ አዘጋጅቻለሁ። ስላንተ ምንም አላለችኝም። ይኸውልሽ ከዚች በኋላ እቴቴ ፊት ስለኔ አንዲት ቃል ትንፍሽ እንዳትይ። እሺ። ሞገስ ሙሉቀን እርግጠኛ ነህ? በመጨረሻም እንግዲህ ከመርዞ ደላላው እጅ ገብታለች። ያው የደላላ ጉዳይ እንግዲህ ጋይስ እንደሚታወቀው ቀልጣፋ ናቸው። የማያዩት የማያገኙት የማይሰሙት ነገር ስለሌላቸው እንግዲህ ዛሬም በሚገርም ሁኔታ መንገድ ያዘው ልቀቀው እያለ ሲያወራ እንግዲህ ተገናኝተዋል ማለት ነው ቤተሰቦቻችን። እሷም እንግዲህ ብዙ ሰዎችን አግኝታ እየፈራች ስትሸሽ የነበረችው ሰገን በሚገርምና በሚደንቅ ሁኔታ እሱን ስታገኝ ግን ሁሉንም ነገር እንትን ብላ እንግዲህ ቀርባ ለማውራት ራሱ ችላለች። በጣም ነው የሚገርመው። ሰው በመጨረሻም እንግዲህ እኔ እንደውም እንዴት እንደጨነቀኝ ነበር ጋይስ፣ ምክንያቱም ወደ ቤቱ ይዟት ሊመጣ ነው ብዬ፣ ግን በጣም ደስ በሚል ሁኔታ እንግዲህ ቤት ሌላ እንድትከራይ አድርጓታል ማለት ነው ቤተሰቦቻችን። እዛ ተከራይታ እንድትቀመጥ ቤት ኪራይ እንደሚከፍልላት እዛ አስቀምጧታል። እሱ ሀሳቡ እንግዲህ እንደ ሚስት ቢጤ ነው ፍላጎቱ። እንደው ሲያያት ልቡ ተርከካለ። አይ ወንድ ትንሽ የለውም። አይ ወንዶች ወንድ ነው ሻዩትን መመኘት እኮ ነፍሳቸው ነው። በቤት ሚስቱን አስቀምጦ እዚህ በችግር እየቆላ እሷን እዛ ሄዶ ደግሞ እንትን ይላል። ጉዲ እኮ ነው። በጣም ነው የሚገርመው እውነት ለመናገርና በጣም ነው ያሳቀኝ። በነገራችን ላይ መርዞ ደላላው ዛሬ ዘና ነው ያረገኝ። ቆንጆ ናት ደግሞ ምናምን ጸጉሯ ምናምን አላለም። አረ እና እንግዲህ ተፍተፍ እያለ ነው። በመጨረሻ እንግዲህ እንትና ደውሎለት ነበረ መድብል ማለት ነው። እና የመድብልን ድምጹን ሰምተዋለች። በእርግጠኝነት ከዚህ ከልጅ ጋር አገናኘኝ እንደምትለው ተስፋለኝ። የሆነ እሱ እኮ የት እንደሚያውቃት ግራ ገብቶት ነው እንጂ አግኝቷት ነበረ። ግን የት እንዲያያት ጠፋችበት። ያው ደላላ አይደለም የት እንዳገኛት የት አይቷት እንደሚያውቅ ምናምን ግራ ገባውና በዛ አማካኝነት እንግዲህ ሳያውቃት ቀርቷል። ያው ቢያውቃትም እንኳንም ያላወቃት በነገራችን ላይ ይዞ ሄዶ ለአክሊሉ ነበር የሚሰጣት ምንም ጥያቄ ስላልነበረው ማለት ነው ቤተሰቦቻችንና እንግዲህ እያንዳንዱን ነገር ለማስተካከል እየሆነ ያለው ነገር በጣም ከባድ ነው። ያው በመጨረሻ እንግዲህ በዚህ መልኩ ሁኔታዎችን አግኝቷል። በጣም እንግዲህ እሷም ደስተኛ ናት አሁን ላይ እሱ ጋር ስላገኘች። እንግዲህ በእርግጠኝነት ከመድብል ጋር እንደምትገኙ እንትን እንደሚል ምንም ጥርጥር የለውም። ውድ ቤተሰቦቻችን በቀጣይ እንግዲህ ሁሉም ነገር ተስተካክሎ ነገሮች በአሪፍና በጥሩ ሁኔታ እንደሚሄዱ እንደሚስተካከሉ ተስፋ እናደርጋለን። በተለይ መድብልና ሰገን እንዴት እንደሚሆን ምንም ጥርጥር የለውም። ማለት ከአንዳንድ ሁኔታዎቹ ይስተካከላሉ። ያው ግን ትንሽ ቻሌንጅ ሊያደርጉ ይችላሉ። ግን ሁሉም ነገር እንትን እንደሚል ነው። እኔ ግን በጣም የጓጓሁት ለምን ታውቃላችሁ ጋይስ? ሰገንና መድብል በቃ የመጀመሪያ እንትን የሚልበት በጣም በእንትን በሚልበት ማለት ነው ቤተሰቦቻችን። በቃ እንዴት ብዬ ንገራችሁ? ከአንዳንድ ነገሮችን በቃ እንጃ በቃ ተገናኝተው እነሱ አንድ ላይ ፊት ለፊት በተለይ ገጽ ለገጽ የሚታዩበትን
እንግዲህ ነገሮችን እንትን የሚልበትን እሱን ነገር ነው እንግዲህ እየጠበቅ ያለሁት ቤተሰቦቼ። እሱም ደግሞ በቅርቡ እንደሚሳካ እምነታችን ነው። እንደሚሳካከላቸውም ምን ጥርጥር የለውም። ምክንያቱም ያው ነገሮቹ ቻሌንጆቹ እንዳሉ ቢኖሩም ሁሉም ነገር ያው በጊዜው በሰዓቱ ይሆናል ማለት ነው ውድ ቤተሰቦቻችን። ስለዚህ በቀጣይ ሁሉም ነገር ተስተካክሎ ሀሪፍ እንደሚሆን እምነታችን ነው። በጣም ደስ የሚል ታይም ነበረ ውድ ቤተሰቦቼ። ስለዚህ ዛሬ መርዞ እንትን እንደሚገናኝ ምንም ጥርጥር የለውም ማለት መርዞ እጅ ገብታለች። ሶ የመርዞ ደግሞ መድብል ደግሞ የሚገርመው ነገር ወደ ደወለላት። እሷም ደግሞ ድምፁን ሰማችው። በጣም የደነገጠችው ጋይስ ሳይታችኋት ከሆነ በቃ ምን አይነት ስሜት እንደተሰማት ለራሱ አላወቀችውም። በቃ ማለት በጣም ትልቅ የሆነ እንትን ያለው ነበር ስሜት ነው የተሰማትና ያው ይሄ እንግዲህ ደግሞ ለሁሉም ነገር ለመልካም ነው ብለን ተስፋ እናደርጋለን። ውድ ሀገሬ ልጆች በቀጣይ ሁሉም ነገር አሪፍና መልካም እንደሚሆን ደግሞ እምነታችን ነው። እንግዲህ እስኪ የሰገንና የመድብል ወዳጆች በተለይ የመድብል ወዳጆች የጀግና ወዳጆች መድብል እንግዲህ ከአንዳንድ ሁሉም ቦታ ላይ ነው በቃ እያንዳንዳቸውን ትርክክ ያደርጋቸዋል ጋይስ። እያንዳንዱን ነው የምላችሁ በቃ ከአንዳንድ ነገሮችን በምን አይነት ሁኔታ ውስጥ እንደሚያደርጋቸው በጣም የሚገርምና በሚደንቅ ብቃት ውስጥ ነው እንግዲህ እንትን እያለ የሚገኘው እና ውድ ቤተሰቦቻችን እንግዲህ አሪፍ ነበረ ሁኔታ ነገሩ እየሆነ ያለው ነገር አሪፍ ነበረ ማለት ነው። ቀጣይ ደግሞ ከዚህ የበለጠና አሪፍ መልካም እንደሚሆን እምነታችን ነው። እንግዲህ ዛሬ መድብል ለትንሽ ነው ያመለጠው ከአክሊሉ ጋር እነ ሞገስ ቤት መጥቶ እንዴት አድርጎ እንዳመለጠ በስማም እኔ እንደዚህ ኩኜ መሳቀቄ ጋይስ እንዴ እሱስ ፈልጎት ነው። እኔ ምን አገባኝ እኔ መሳቀቅ እንደዛ በስላሴ ስም የምር በጣም ነው የተሳቀቅኩት። ለምን እንደሆነ ራሱ አልገባኝም እንዴ በጣም ነው እንዴት ብዬ ልንገራችሁ እውነት ማርያምን በጣም ነው በቃ እንትን ያልኩትኝ በቃ ከአንዳንድ ማለት ነውና በጣም እንትን የሚል ነበረ። በቃ ነገሮች ከባድ ነበሩ፣ ሁኔታዎች አስቸጋሪ ነበሩ። ያለው ነገር ትንሽ አስቸጋሪ ነበር ጋይስ በጣም ማለት ነውና በተለይ እሱ ያመለጠበት መንገድ ምክንያቱም ሲያወራ ድምፁን ስለሰማው በቃ በምን አይነት ፍጥነት ተነስቶ ሄዶ ዛሬ ተሸሸገ። ከዛ ደግሞ የሞገስ ደግሞ ስልክ ጆሮ ላይ አያያዙ። መጀመሪያ እንግዲህ ደንግጣ ነበረ ሉላ ለራሱ በቃ ከማን ጋር ይሆን ምናምን ትል በቃ እንዴት እንደደነገጠ አትጠይቁኝ ጋይስ በጣም ነበር የተደነገጠውና እንግዲህ ሁሉም ነገር ለመልካም እንደሚሆን ተስፋ እናደርጋለን። በመጨረሻ እንግዲህ ሰገን በእርግጠኝነት የቀጣዩ መድብልና ሰገን የሚገናኙበት ፓርት ነው። በቃ ሁላችሁም እመኑ እንግዲህ ጋይስ ምክንያቱም እንዴት እንደው ታውቃላችሁ መድብልን እንትና ነው አክሊ ይሄ መርዞ ደላላው ነው እንትን የሚለው አክሊሉ ደግሞ እንዳያችሁት በጣም በከባድ ሀሳብና እንትን ውስጥ ነው የሚገኘው። አሁን ላይ ራሱ ጦሽ ሊል ደርሷል። እየሰማ ያለው ነገር በጣም ከአቅሙ በላይ ሆኖበታል። እየሆነ ያለው ነገርም በተመሳሳይ ምክንያቱም እንግዲህ ባለ ቤት አይደለህም አይነት ነገር መጥቶበታል። ከዛም በመቀጠል ደግሞ እዚህ ጋር ሰገን መጥፋቷ አናዶታል። ከዛ የነ መድብሉ የነ ሞገስ ጉዳይም እንትን ብሏልና የሆነ እንግዲህ ቤቱ ቀድሞ በሞገስ በእናቱ ስም ስለነበረ ቤቱ እና ምንድን ነበር ሲለ የነበረው ሞገስን ማን አንተ ሲለው ሞገስ ማን ሞገስ ሙልቀን ኦኬ እናትህ ስም ማን ነበረ ማለት እመቤት የምትባል ሰታቃለህ ብሎ ነው የጠየቀውና አረ አላቅም አለ ሞገስ በድንጋጤ። እናቱ ናት ደግሞ ለካ የሞገስ ታውቃላችሁ እና ለመድብል እየነገረው ነበረ። መድብሉና ሞገስም እንግዲህ ከዚህ ከግቢ ለመውጣት እየሞከሩ ነው። ስለዚህ ሁሉም ነገር እንግዲህ ጥሩና መልካም እንደሚሆን እምነታችን ነው። ቀጣይ ሁሉም ነገር ተስተካክሎ በተለይ መድብልና ሰገን ተገናኝተው በቃ እኔ እንጃ ጋይስ። በዛ ላይ ደግሞ አክሊሉ ማለት ነው መቃብሩ መቆፈሩን ሰምቷል። እናንተ ጋይስ ይሄ አክሊሉ የሚባል ሰው የጨካኔ ጥግ ጋይስ ተጠላላችሁ። እናንተ በጣም በሚያሳዝን ሁኔታ አባቱን ነው ገሎ የቀበረው። እናቱ ይሄው ከዛ ወዲህ እሱ ውትድርና ሄዶ ይመጣል እያለች እሷ ትጠብቃለች። እንደማይመጣ ሞቷል እያለ ይነግራታል። ግን እሷ ታው እያለች ትጠብቃለች። ኢቭን እንኳን ለመመንኮስ እንኳን በቃ አይል ልጠብቀው ቃል ስለገባችለት ልጠብቀዋለሁኝ እንጂ በፍጹም አላደርገውም እያለች ነው የምትገኘውና እንግዲህ በጣም ከባድ ነው እውነት ለመናገር። ስለዚህ በጣም አረመኔ ሰው ነው ታውቃላችሁ። በሰገን ቦታ ሰገንን
የዛ ጊዜ እንደዚህ ሆነች ብሎ መቃብር ውስጥ አስከሬን አስገብቶ የሰጣቸው የዛኔ ሰውዬ አስከሬን ነው ያባቱን። እናንተ በስላሴ ስም ጌታ ሆይ ማረን ይቅር በለን። አይገርማችሁም ወይ? በስማም ለካ ሰው ከሰውነት ወዲያ አውሬነት። በስማም የሚገርም ነው። ቀጣይ አዲስ ቪዲዮ እንገናኝ። ሰላም ቆዩ።